ሰላም እንዴት ናችሁ? ዛሬ ስለ ሳይበር ሴኩሪቲ እና ወይም ደግሞ ብዙዎቻችሁ እንዴት መረጃችሁን በቀላሉ ልታጡ እንደምትችሉና መረጃዎቻችሁ በቀላሉ እንዴት ሊጠለፉ ስለሚችሉበት ጉዳዮች እናወራለን። ይህ ፓርስ ቀለም ነው። ዛሬ ላወራችሁ የመጣሁት በሳይበር ሴኩሪቲ ወይም ደግሞ የእናንተ የመረጃ አያያዝና መረጃዎቻችሁ እንዴት በቀላሉ ሊጠለፉ ስለሚችሉበት ሁኔታ እነግራችኋለሁ። የዚህ ምክንያቱ አስቀድሜ የምነግራችሁ ደግሞ አንድ ሰው በቀላሉ የትኛውን ቋንቋ መጻፍና ማንበብ ባለመቻሉ ምክንያት ወይም ደግሞ አንደርስታንድ ማድረግ ባለመቻሉ ምክንያት ብዙ መረጃዎችን ወይም ዳታዎችን ወይም ደግሞ ኢንፎርሜሽኖችን በቀላሉ ወይም ደግሞ ገንዘብዎትን በቀላሉ እንዴት እንደሚያጡ እናያለን። ብዙ ጊዜ በሶሻል ሚዲያ እየተመላለሱ የምናውቃቸው ማሊሺየስ የሆኑ ሊንኮች ይላካሉ። እነዚህ አጥፊ መልእክት ያዘሉ ወይም ደግሞ አጥፊ ወይም ደግሞ ተንኮል የተሞላባቸው ወይም ደግሞ ተንኮል አዘል የሆኑ ሊንኮች ወይም ደግሞ ማስፈንጠሪያዎች ብዙ ጊዜ በቴሌግራም፣ በዋትሳፕ፣ በኢሞና በመሳሰሉ የሶሻል ሚዲያ አማራጮች ይላክልዎታል። ሆኖም ግን እርስዎ ምን እንደተላከ በቀላሉ ቋንቋውን መረዳት ባለመቻለው ወይም ደግሞ ማንበብ ወይም ደግሞ የሊንኩ መልእክትና ይዘት እንዲሁም ደግሞ ፎርሙን ወይም ደግሞ ስትራክቸሩን በቀላሉ አንደርስታንድ ማድረግ ባለመቻላችሁ ወይም ደግሞ መረዳት ባለመቻላችሁ በቀላሉ መረጃችሁን እንዲሁም ደግሞ የሶሻል ሚዲያ አካውንቶቻችሁን በቀላሉ ታጣላችሁ። እንዲሁም ደግሞ ስልኮቻችሁ ላይ ያሉ የትኛውኑ ፕራይቬት የሆኑ ምስሎች ወይም ደግሞ ቪዲዮዎች ወይም ደግሞ መረጃዎችን በቀላሉ ታጡ ትችላላችሁ። የሚሆንበት ዋናው ምክንያት ደግሞ የትኛውም ሰው መጻፍና ማንበብ ባለመቻሉ ምክንያት በቀላሉ ትሪክ የምትደረጉበት ወይም ደግሞ የምትሸወዱበት መንገድ ነው። ብዙ ጊዜ ሰሞኑን በተለይ ደግሞ በተደጋጋሚ ማለት ነው አሳሳች ሊንኮች ወይም ደግሞ ማስፈንጠሪያዎች ወደ የሶሻል ሚዲያችሁ በኢንቦክስ ላይ ወይም ደግሞ በውስጥ ይላኩላችኋል። ሆኖም ግን ብዙዎቻችሁ አካውንታችሁን ያጣችሁ የነገራችሁኝ ወይም ደግሞ ያወቅኩታል ማለት ነው። በዚህ ምክንያት ምንድን ነው መረጃ ሲባል እንዲቀላል መረጃ ብቻ አይደለም የምታጡት። በተለይ ቢሮ አካባቢ ያላችሁ ወይም ደግሞ ትላልቅ ድርጅቶች ወይም ደግሞ ትላልቅ ቢዝነሶችን የምታስተዳድሩ ነጋዴዎችም ልትሆኑ ትችላላችሁ። ስለ ኢንፎርሜሽን ቴክኖሎጂ በቂ እውቀት አይኖራችሁም። ስለ ኢንፎርሜሽን ቴክኖሎጂ በቂ እውቀት የማይኖራችሁ ዋናው ምክንያት ደግሞ በቀላሉ አማርኛና እንግሊዝኛን ማንበብና መጻፍ ባለመቻላችሁ ነው። ስለዚህ እኛ ጋር ስመጡ ጠቅላላ የማንበብና የመጻፍ ችግሮትን ብቻ አይደለም የሚቀርፉት፣ ጠቅላላ የኢንፎርሜሽን ቴክኖሎጂ ወይም ደግሞ የአይቲ እውቀትዎትንም በዛው ጨምረውና ሸምተው ይሄዳሉ። ስለዚህ በዚህ ዘመን ኢንፎርሜሽን ቴክኖሎጂ ከመጻፍና ከማንበብ ጋር የተያያዘ ነው። የትኛውም ሰው መጻፍና ማንበብ ማይችል ከሆነ አሳሳች መልእክቶች ወይም ደግሞ ስካሞች ይመጣሉ ወደ እናንተ። በቀላሉ ስካም ትደረጋላችሁ። ማሊሺየስ ኮዶች ከእናንተ ጋር ይላካሉ። ማሊሺየስ ወይም ደግሞ አጥፊ የሆኑ ሊንኮች ወይም ማስፈንጠሪያዎች ወደ እናንተ ይላካሉ። አንደኛ ደህንነታቸው የተጠበቁ ዌብሳይቶች ወይም ደግሞ ድህረ ገጾችን በቀላሉ መረዳት አንችልም። ያገኘውን ዌብሳይት ሁሉ ወይም ደግሞ ድህረ ገጽ ሁሉ እንከፍታለን። በዚህ ጊዜ ወደ ተሳሳቱ ዌብሳይቶች ወይም ደግሞ ድህረ ገጾች ሪዳይሬክት እንደረጋለን። ስለዚህ ከአንድ ዌብሳይት ወደ ሌላ ዌብሳይት ሪዳይሬክት በምንደረግ ጊዜ እነዚህ አጥፊና ተንኮለኛ ዌብሳይቶች ወይም ድህረ ገጾች በመሆናቸው የኢንፎርሜሽን ቴክኖሎጂ እውቀታችሁን ማሳደግ ትችላላችሁ። ይህም የሚሆነው አማርኛና እንግሊዝኛን በቀላሉ መጻፍና ማንበብ ስትችሉ ብቻ ነው የኢንፎርሜሽን ቴክኖሎጂ እውቀት ሊኖራችሁ የሚችለው። ስለዚህ ገንዘባችሁን፣ መረጃችሁን እንዲሁም ደግሞ ፕራይቬት ወይም ደግሞ የግል ሀብቶቻችሁን ከማጣታችሁ በፊት እኛ ጋር ተማሩ እንላለን። አመሰግናለሁ።